የተራቆቱ አካባቢዎችን መልሶ በማልማትና ብዝሃ ሕይወትን በመንከባከብ የግብርናውን ክፍለ ኢኮኖሚ ማሳደግ ይጠበቅብናል አሉ የደቡብ ኢትዮጵያ ክልል ግብርና ቢሮ ኃላፊ ዶክተር መሪሁን ፍቅሩ። የወላይታ ዞን ምክትል አስተዳዳሪና የግብርና መምሪያ ኃላፊው ዶክተር ዳንኤል ደሌ በበኩላቸው በዞኑ በተለይም ምንም ምርት ሳይሰጡ በቆዩ ተራሮች ላይ ለምነትን የሚያገለግሉ አገር በቀል ችግኞችን ለመትከል እየተሰራ ነው ብለዋል። የዘንድሮ ክልላዊ የክረምት ወራት የአረንጓዴ አሻራ ማስጀመሪያ መርሃ ግብር በሁምቦ ወረዳ በሚገኘው ሶልኳ ተራራ ላይ ለማካሄድ ቅድመ ዝግጅት ተደርጓል። ለአዲሱ ተፈራ ዘገባ ውብሸት ጳውሎስ። በየጊዜው እየተባባሰ የመጣውን የአየር ንብረት ለውጥ ለመቋቋም ሲባል የተራቆቱ አካባቢዎችን መልሶ የማልማትና ብዝሃ ሕይወትን የመንከባከብ ስራ በአገር ደረጃ በስፋት እየተሰራ ይገኛል። ለዚህ አንዱ ማሳያ ደግሞ በየዓመቱ በንቅናቄ የሚካሄደው የአረንጓዴ አሻራ መርሃ ግብር ሲሆን ዘንድሮም በክረምት ወራት ይህንን ለመተግበር ቅድመ ዝግጅት ተጠናቋል። የዘንድሮ ክልላዊ የአረንጓዴ አሻራ መርሃ ግብር በሁምቦ ወረዳ በሚገኝ ሶልኳ ተራራ ላይ እንደሚጀመር የገለጹት የክልሉ ግብርና ቢሮ ኃላፊ ዶክተር መሪሁን ፍቅሩ ይህም የአካባቢውን ስነ ምህዳር ለማስተካከል በእጅጉ የሚረዳ ስለሆነ ሁሉም ዜጎች በመርሃ ግብሩ ላይ መሳተፍ እንደሚጠበቅባቸው አሳስበዋል። ይሄ ወደ 8 እስከ 10 ቀበሌዎችን ክላስተር የሚያደርግ ተራራ ነው። ስለዚህ እዚህ ዙሪያ ላይ ያሉ ቀበሌዎችን ብቻም ሳይሆን አካባቢውን የሚመግብ ተራራ ነው። የውሃም የምንም የሀብት ምንጭ ነው ማለት ነው። ስለዚህ ይህንን ተራራ ማልማት አካባቢውን ማልማት ነው። ታችኛው ወለል ላይ ያሉ አርሶ አደሮች ከዚህ በፊት በጎርፍ ያለሙት የሚወድምበት የማይበረክትበት ከፍተኛ አሲዲቲ ያለበት አካባቢ ነው። ስለዚህ አሁን ያለንበት ቦታ ይሄ ጥልቀቱ ከ8 እስከ 10 ሜትር ጥልቀት ያለበት ገሊ ነበር። አምና በተሰራው ነው ይሄ አሁን በዚህ ደረጃ ያለው። አካባቢውም ከዚህ የተነሳ ከፍተኛ የሶይል አሲዲቲ ያጋጠመው ምርታማነት በጣም ዝቅተኛ አርሶ አደር መሬት እያለው የማይለማ የማይሰጥ ምርት ማያመርት መሬት ሆኖባቸው ተጨንቆ ወደ ተለያዩ የኑሮን ለማሸነፍ የሚሞክሩበት አካባቢ ነው። ግን እያገገመ ለውጥ እያመጣ መሬቱም የሚያለማ መሬቱም ምርት የሚሰጥ እንዲሆን እየተሰራ ነው ያለው። ይህ ዘንድሮ የክረምት ወራት አረንጓዴ አሻራ መርሃ ግብር ማስጀመሪያ የሚካሄድበት ሶልኳ ተራራ ለምግብነት በሚያገለግሉ በተለያዩ አገር በቀል ችግኞች ለመሸፈን ቅድመ ዝግጅት መደረጉም ተጠቅሷል። ከ140 ሚሊዮን በላይ ችግኝ ለመትከል ነው ያቀድነው። የበልግን ባለፈው ተከላ ጀምረናል። አሁን የመኸር ነው ቀጣይ የሚተከለው። የክረምቱ የመኸር ተከላ ደግሞ ሁለተኛ ዙር ተከላ ነው። ትልቅ ዝናብ የሚዘንብበት ወቅት ነው። ይሄን አሁን የምናየው ከላይ ጀምሮ እስከ ታች ድረስ በተለያዩ ስትራክቸሮች ፊዚካሊ ተሸፍኗል። ይሄን በባዮሎጂካሊ የመሸፈን ስራ ወደ 3 የሚጠጉ ችግኝ ጣቢያዎች በተደራጀ መንገድ ዘርፈ ብዙ ጠቀሜታ ያላቸው የደን ዝርያዎች፣ ፍራፍሬ፣ የደጋ ፍራፍሬዎች በአግባቡ እየፈሉ ያሉበት ሁኔታ ስላለ ይሄን በስፋት መኖንም ሌሎችንም ለሰውም ለእንስሳም ምግብነት የሚያገለግሉ አፈርና ውሃ ጥበቃ ስራ ላይ ደግሞ ሊያገለግሉ የሚችሉ ነገሮችን ለማስተካከል ነው ዝግጅት እያደረግን ያለ ነው። የተለያየ የደን ችግኞች በብዛት ተዘጋጅቷል። በ4-5 ችግኝ ጣቢያዎች ላይ የፍራፍሬ ችግኝ እንደዚሁ ተዘጋጅቷል። ስለዚህ ይሄ በተለይ ሶልኳ ተራራ አካባቢ በጣም ደጋማ ነው። እዛ ላይ የደጋ ፍራፍሬዎችን ለመትከል የደጋ ፍራፍሬ ተዘጋጅቶ ነው ያለው። ደጋ ላይም ደግሞ በደንብ አድርጎ አየሩን መቀየር የሚችል የደን ዛፍ ችግኝ እንደዚህ ተዘጋጅቶ ነው ያለውና የተሻለ ነው ብለን ነው የምንገምተው። ለረጅም ጊዜ ያለ ምርት የቆየውን ሶልኳ ተራራ ማልማት የአካባቢውን የአየር ንብረት በማስተካከል ለግብርናው ክፍለ ኢኮኖሚ ምቹ ሁኔታ የሚፈጥር ስለመሆኑም ተመላክቷል። ሶልኳ ሀኢ ኦሰቲደ ሆስፖሻን ዱሁን ተመነ ሀስተመነ ናኡ አፈለጋደቱን ሀኦሷ በሶልኳ ተራራ 8932 ሄክታር መሬት ላይ መልሶ ለማልማት የዋና አፈር ጥበቃ ስራዎችን እየሰራን እንገኛለን። በሁሉም ቀበሌዎች ህብረተሰቡን በማነቃነቅ 30 ቀናት እንዲሰሩ አድርገናል። በተጨማሪ ደግሞ በሁለት ልማት ስራ የሚከወንበት ቀናትም ተግባራትን እየሰሩ ነው። ከዛ በመቀጠል በተለያዩ ችግኞች ለመሸፈን አቅደናል። ችግኝ ፉታ ወይኮ ማተምራ አሹራ ማይዘናዩ ነው አላናቱ አሁን ኦቲዲ ኦሶት ዶስና ሰብል ምርትም ቢሆን ውጤታማ አይደለም። እዚህ አካባቢ በጣም አሲዳማ የሆነ አፈር ያለበት አካባቢ ነው። ተሸርሽሮ የአፈር ለምነት ሁሉ የተወሰደበት አካባቢ ነው።
በዚህ ላይ የቃለወት ጠረጴዛ ልማት ማህበር በዚህ ላይ ብዙ ፕሮጀክት ቀርጾ ብዙ ስራዎችን ሲያግዘን ቆይቷል። የሚታዩት እዚያውን ከታች የሚታዩት የመኖ ዝርያ ያላቸው ባዮሎጂካል ስራዎች ናቸው። በጎን ለጎን ደግሞ ፊዚካል ስራዎችን በዚህ አይነት ሁኔታ የተለያዩ ሳሮችን ተክሎ አፈርን እንዳይሸረሽር ከማድረግም አንፃር ዙሪያውን በሙሉ በዚህ መልክ እያንከባከቡ ያሉበት ሁኔታ አለና የተራሮች መራቆት ለከፍተኛ ጎርፍና ለመሬት መሸርሸር የሚያጋልጥ በመሆኑ መልሶ የማልማት ተግባር ላይ ሁሉም ዜጎች የድርሻቸውን መወጣት እንዳለባቸውም ተመላክተዋል። በተገባደደው በጀት ዓመት ዝቅተኛ የተግባር አፈጻጸም የተስተዋሉባቸው መዋቅሮች በአጭር ጊዜ ውስጥ ችግሮቻቸውን በመቅረፍ የተሻለ ለውጥ ማሳየት ይጠበቅባቸዋል አሉ የወላይታ ዞን ዋና አስተዳዳሪ አቶ ጴጥሮስ ወልደማርያም። በወላይታ ዞን ወቅታዊ የፓርቲና የመንግስት ተግባር አፈጻጸም ላይ ያተኮረ የግምገማ መድረክ ተካሂዷል። በመድረኩ ባለፉት 90 ቀናት የህዝቡን ተጠቃሚነት ለማረጋገጥ የተከናወኑ ተግባራት ተገምግመው የቀጣይ አቅጣጫም ተቀምጧል። መድረኩን የተከታተለችው ትዝታ ታከለ ተጨማሪውን እንዲህ አዘጋጅታለች። ወቅታዊ የግብርና ልማት ስራዎችን ጨምሮ የገቢ አሰባሰብ፣ የስራ ዕድል ፈጠራ እንዲሁም የውስጥ ፓርቲ ስራዎችና ሌሎች ጉዳዮች ላይ ባተኮረው የወላይታ ዞን የፓርቲና የመንግስት ተግባራት አፈጻጸም ግምገማ መድረክ የወረዳና የከተማ አስተዳደሮች የተግባር አፈጻጸም ያለበት ደረጃ ተለይቷል። የህዝብን የልማትና የመልካም አስተዳደር ጥያቄን ለመመለስ በሰራናቸው ስራዎች የረጅም ጊዜ የህዝብ ጥያቄ ሆነው የቆዩ ጉዳዮችን በዚህ ዓመት በተሳካ ሁኔታ የፈታናቸው ለአብነት ብንጠቅስ መንገድ ዳር መብራት አሁን ተጀምሮ 7 ዓመት 8 ዓመት የተንጠለጠለውን አዲስ ኮንትራት አስፈርመን ቢያንስ በዚህ ዓመት ማጠናቀቅ አለብን ብለን ገብተን ከ18 ሚሊዮን ብር በላይ ወጪ በማውጣት 12 ኪሎ ሜትር በተሳካ ሁኔታ ያጠናቀቅንበት በሁሉም ደረጃ ማለት በሚያስችል መልኩ በተፈጥሯዊ መልክም በሰው ሰራሽ መልክም ሊመጡ የሚችሉ ችግሮችን በዋናነት ሀሳቢ አድርገን አርሶ አደሮቻችን በተያዘው በጀት ዓመት በግብዓት አጠቃቀም በተለይ በዳፕም በዩሪያም በምርጥ ዘርም ከዛም አልፎ ሌሎች ቴክኖሎጂዎችን ከመጠቀም አንጻር በአንጻራዊነት የተሻለ ተግባር ማሳካት የተቻለበት ዓመት እንደሆነ ነው እየተገመገመ ያለው። እንደ ወረዳችን በ40 ሄክታር ላይ ታቅዶ ወደ 38 ሄክታር ያክል በበልግ ወቅት ላይ በዘር የተሸፈኑ ማሳ አለ። አሁን በጥሩ አቋም ደረጃ ላይ ያሉ ተግባራቶች አሉ። ከሰብትኔት ተጠቃሚዎች 20% ቁጠባም ጋር ተያይዞ እስካሁን ወደ 9 ሚሊዮን ብር በዚህ በ2017 ዓመተ ምህረት ታቅዶ ወደ 6.5 ሚሊዮን ብር መቆጠብ ችለናል። በበጀት ዓመቱ የታዩ ክፍተቶችን በማረምም በሁሉም ዘርፎች አመርቂ ውጤት ለማስመዝገብ ዝግጁ ነን ብለዋል። ከተማ እንግዲህ በ2017 ዓመተ ምህረት ከፈርጅ 2 ወደ ፈርጅ 1 ያደገች ከተማ ከመሆኗ ጋር ተያይዞ እድገቷ በደረሰበት ልክ የህዝቡን ፍላጎት በዛው ልክ እያደገ ከመምጣቱ ጋር ተያይዞ ይሄንን የህዝቡን አዳጊ ፍላጎትና የከተማውን ደረጃ በመመጠን መልኩ የተሻሉ ፕሮጀክቶችን ለመስራት የመጣንበትን መንገድ እየገመገን በዚህ መሃል ሰፊ ውስንነቶች አሉ። እነኚህን ከፈታን ቀጣይ የተሻለ መፈጸም እንችላለን የሚል ከተማችንን የገመገምንበትና አሁን ላይ ግን በተሳካ ጉዞ ላይ ያለንበት ሁኔታ ነው የገመገምነው። አንዳንዱ በጣም ሹት አድርጎ እቅዱን ከወዲሁ ከ100% በላይ የፈጸመ አለ። አንዳንዱ ደግሞ በጣም ዝቅ ባለ ደረጃ ያሉ መዋቅሮች አሉ። ይሄን ሁለቱን ከማመጣጠን አንጻር የዞኑ ድርሻ እጅግ በጣም ሰፊ ስለሆነ የዞኑ ከፍተኛ አመራሮች ጊዜ ሰጥቶ በአካል ተገኝቶ ስራዎችን በዝርዝር ገምግሞ ለቀጣይ ተልዕኮ ሊያነሳሳ በሚችል መንገድ ነው እንግዲህ መድረኩ እየተመራ ያለው። በዚች በቀረችው በዚህ በ20 እና በ15 ቀናት ውስጥ ለማጠናቀቅ የአመቱን አጠቃላይ እቅዳችን 100% አቺቭ ለማድረግ ጥረት እያደረገን ነው። ባለፉት ወራት በተለይም በግብርናው ዘርፍ አስደሳች ተግባራት ቢከናወኑም በአንዳንድ አካባቢዎች የታሰበውን ያህል አለመሰራቱን ታዝበናል ያሉት የወላይታ ዞን ምክትል አስተዳዳሪና የግብርና መምሪያ ኃላፊ ዶክተር ዳንኤል ደሌ በመንግስት የተቀመጡ ቀጣይ የትኩረት አቅጣጫዎችን ለማሳካት ከምንጊዜውም በላቀ ይሰራል ብለዋል። በአጠቃላይ ግን እንደ ዞን የትኩረት መስኮች ተብሎ በግብርና የተለዩ ነገሮች አሉ። ከቢሮ እስከ ማሳ እያንዳንዷን ተግባር ለቅመን ባቀድነው ልክ ምን ያህል ተፈጽሟል የሚለውን እየገመገምን ያለንበት ሁኔታ አለ። ከአፈጻጸም አንጻር ኦልሞስት በሁሉም ዘርፍ የተሻለ ነገር አለ ብንልም ቀጣይም ግን የተቀሩ ነገሮች ላይ ትኩረት ሰጥተን
ህዝብን ተጠቃሚ የማድረግ ጉዳይ ልዩ ትኩረት ተሰጥቶ የሚመራ ተግባር መሆኑን ለመግለጽ ነው። በሌሎችም ተግባራት የገመገምንበት ሁኔታ አለ። ከገቢም ገጠር ኮሪደር ልማት፣ የከተማ ኮሪደር ልማቶችም በዚህ መልክ ተገምግሞ እየሄደ ያለበትና የ90 ቀን አፈጻጸም አሁን በደረስንበት ምን ደረጃ ላይ ነው የሚለውን ቆም ብለን ካየን በኋላ እስከ 30 ድረስ የተቀሩ ነገሮችን በልዩ ትኩረት ልዩ እቅድ ተዘጋጅቶ እንዲመራ ዳይሬክሽን ለማስቀመጥ ነው። በዞኑ ባሉ መዋቅሮች የሚስተዋለውን የአፈጻጸም ክፍተትና ወጥነት የሚጎድለው ተግባር ለመፍታት መሰረታዊ ችግሮችን መለየት አለብን ያሉት የወላይታ ዞን ዋና አስተዳዳሪ አቶ ጴጥሮስ ወልደማርያም የተሻለ አፈጻጸም ያሉባቸውን አካባቢዎች ተምሳሌት በማድረግ ትኩረት የሚሹ ዘርፎችን ለመደገፍ የሁሉም ባለድርሻ አካላት ቁርጠኝነት ያስፈልጋል ብለዋል። የተያዘው በጀት ዓመት ግን ከዚህ በፊት ከነበረው በተወሰነ የተሻለ አፈጻጸም ያለበት ሁኔታ ቢኖርም ግን በቂ አይደለም። ክትትል የሚፈልጉ ነገሮች አሉ። ይህንን ተግባራዊ ከማድረግ ጋር ተያይዞ የሚሰሩ ስራዎች በብቃት ተሰርቷል ማለት ስለማይቻል እዚህ ላይ ከአፈጻጸም አንጻር ወጥነት ጉድለት አለ። የወጥነት ጉድለት አለ። አንደኛው ጋር በጣም የተሻለ የተፈጸመበት፣ አንደኛው የሚሰጠውን ድጋፍን ጭምር ለመቀበል ፈቃደኛ ያለመሆን ችግር አለ። በሁሉም ዘርፍ ላይ ምርታማነትን ማሳደግ ከኛ ስለሚጠበቅብን በዚሁ ልክ ይዘን እንሄዳለን። እየተገባደደ ባለው የበጀት ዓመት ያልተቋጩ እቅዶችን በአግባቡ ለማጠናቀቅ አመራሮች ከህዝቡ ጋር ተናበው መስራት እንደሚገባቸው ተመላክቷል። በዞኑ በሰላማዊ መንገድ ሀሳባቸውን ሲያስተጋቡ የቆዩ ተፎካካሪ የፖለቲካ ፓርቲዎች በቀጣይም ቅንጅታቸውን አጠናክረው በልማትና መልካም አስተዳደር ጉዳዮች ላይ የላቀ ሚና እንዲወጡ የወላይታ ዞን ብልጽግና ፓርቲ የፖለቲካና ርዕዮተ ዓለም ዘርፍ ኃላፊው አቶ መስፍን ቶማስ አሳሰቡም። የተፎካካሪ ፖለቲካ ፓርቲዎች ግለሰብ ተኮር ሳይሆኑ የህዝብ ፍላጎት ላይ ያተኮሩ አጀንዳዎችን መቅረጽ እንደሚጠበቅባቸው የገለጹት ደግሞ የደቡብ ኢትዮጵያ ክልል የፖለቲካ ፓርቲዎች የጋራ ምክር ቤት ሰብሳቢ አቶ ጎበዜ አበራ ናቸው። የወላይታ ዞን ፖለቲካ ፓርቲዎች የጋራ ምክር ቤት ጉባኤ ተካሂዷል። እድገት እስራኤል ተጨማሪውን አዘጋጅቷል። የወላይታ ዞን ፖለቲካ ፓርቲዎች የጋራ ምክር ቤት ባካሄደው ጉባኤ የጋራ ምክር ቤት የስራ ሪፖርትና መተዳደሪያ ደንብ ቀርቦ ውይይት ተደርጓል። የጋራ ምክር ቤቱ በአንድ ዓመት ውስጥ የተለያዩ ስራዎች ሲያከናውንም ቆይቷል። አምና ግንቦት 19 ጀምሮ አንድ ዓመት የጋራ ምክር ቤት ሂደቱን ሰርተን ዛሬ እስከ ድረስ ልኩኑን ሪፖርት ደረጃ ደርሰናል። ሲደርስ ያው ጋራ ምክር ቤት ወላይታ ዞን የዛኔ እኛ ስምረት ወደ 14 ፖለቲካ ፓርቲዎች አሉ። ግን አሁን ተጨምሮ ወደ 16 ፖለቲካ ፓርቲ ሆኗል። በዛ ውስጥ ችግር የሚፈጥሩ ፖለቲካ ፓርቲዎችም አሉ። አመጽ የሚያንቀሳቀሱት ከገዢ መንግስትም ጋር ፓርቲ ጋር የሚጋጭ ፓርቲዎችም አሉ። ጥሩ ስልም ጋር ያለው ፓርቲዎችም አሉ። ሁላችንም ሰብሰብ አድርገን እያረመን ከመንግስት ጋር እየተከታተለ መንግስት የሚያየው ነገር ወደ መንግስት እያስተዳደረን አጣርተን እስከ ዛሬ ድረስ መርተን እስከ ዛሬ ደርሰናል። የተነሱ ነገሮች አሉ። ሪፖርቱን ከመንግስት ጋር መልካም አስተዳደር ዙሪያ ላይ ሰርተናል። ሙሉ በሙሉ ተሰርቶ አልቋል ማለት አይደለም። ጅምር ስራዎችን አቅጣጫ አሳይተናል። በአመለካከት ዙሪያ ላይ ተሰርቷል። የተሰሩ ነገሮች አሉ። ልማታዊ እንቅስቃሴዎች ላይ ጉብኝት የተደረጉ ነገሮች አሉ። ኮሪደር ልማት፣ ሌሎች ስራዎች፣ ባለሀብቶችን የማበረታታት ስራ ባለሀብቱ ጋር መንግስት እንዴት መስራት እንዳለበት አንዳንድ መንግስት በኩል የራሱን ድርሻ ምን መወጣት አለበት የሚለውንም አቅጣጫ ስናሳይ መተናል። በጉባኤው የተሳተፉ የፖለቲካ ፓርቲዎች ተወካዮችም በዞኑ በፓርቲዎች እንቅስቃሴ ሲስተዋሉ የነበሩ ችግሮች አሁን ላይ ተቀርፈው የጋራ ችግሮችን በውይይት የመፍታት ባህል እየዳበረ መምጣቱን ተናግረዋል። ከዚህ በፊት የነበሩ ነገሮች ፖለቲካ ፓርቲ አባላትን ፖለቲካ ፓርቲዎችን እንደ ጠላት ማየት አለ። አሁን ግን አንድ ላይ ሆነን ለህዝቡ ጥያቄ ለመመለስ ገዢው ፓርቲም ይሄን አምኖ በአገሪቱ ላይ ያሉት ሰፊ ፖለቲካ ፓርቲዎች አሉ። እነዚህ ጋር አንድ ላይ ሆኖ የህዝቡን ጥያቄ ለመመለስ የምንሰራው ስራ ትልቅ ስራ ለውጥ ያመጣል። ከግለሰብ ጀምሮ እስከ ፓርቲ አባላት ድረስ አንድ ላይ ተደራጅተን ስንሰራ ትልቅ ለውጥ አለ። በዓላማ ልዩነት በፍቅር ተመስርቶ ባለው ጋራ ምክር ቤት ላይ አንድ ሆኖ በአንድ ሀሳብ ችግር እንዳይፈጠር በዛው ህገ መንግስቱ በሰጠው ድንጋጌ መሰረት ህጉን አክብሮ ሲንቀሳቀስ ብቻ ነው። ህጉን ካላከበረ ህጉን ወደ ጎን ትቶ
ትንኮሳ ለመፍጠር ጋራ ምክር ቤት ላይ ፈርሞም ሆኖ ፓርቲዎች በራሳቸው መካከል ሆኖ ችግር ለመፍጠር ሁሉ ጊዜ ዝግጁ ሆኖ ጠባብ አእምሮ ይዞ ከመጡ የወደፊት እንቅስቃሴ ላይ ተጽዕኖ ይፈጥራል የሚል አመለካከት መንግስት ቅድሚያ አውቆ ያንን አዋጅ አጸደቀው። ዲሞክራሲ ሰፍኖ እናገኛለን ማለት አይቻልም። ግን ያገኘነውን ዲሞክራሲ ትንሿን ጨብጠን ጭላንጭሏን ይዘን ወደ ሰፊው መጓዝ መቻል አለብን። ለዛ ደግሞ ምን መሆን አለብን? ምርጊዜም በጠረጴዛ ዙሪያ እየፈታን እየተተቻችን እየተመካከርን እየተመጋገብን መሄድ አለብን። የህዝቦቻችንን ችግር አሁን ለገዢ ፓርቲም ቢሆን የህዝባችን ችግር ይሄ ነው፣ የዚህ አካባቢ ችግር ይሄ ነው ብለን መልካም አስተዳደር ችግርም ቢሆን አቅርበን ማስወሰን መቻል አለብን። እያስወሰንን እየተመካከርን እየፈታን ከሄድን ሰላማዊና ፍትሃዊ ይሆናል። የደቡብ ኢትዮጵያ ክልል ፖለቲካ ፓርቲዎች የጋራ ምክር ቤት ሰብሳቢ አቶ ጎበዜ አበራ የተፎካካሪ ፖለቲካ ፓርቲዎች ግለሰብ ተኮር ሳይሆን የማህበረሰብ ለውጥ ማምጣት የሚችል አማራጭ ሀሳብ በማመንጨት ሊታገሉ እንደሚገባ ገልጸዋል። እድል አግኝተን ፖለቲካን የመምራት ስራ ላይ እንደገባ ሁሉ እድል አግኝቶ በታሪክ አጋጣሚ አመራር የሆኑ ሰዎችን በተገባም ባልተገባ መንገድ ግለሰባዊ በሚመስል መልኩ ሰዶ ማሳደር ጨዋታ ውስጥ መግባት የኛንም ትግል ውጤታማ አያደርግም። የሚመሩ አካላትም ለህዝባችን ተረጋግቶ እንዲመሩ አያደርግም። የወላይታ ዞን ብልጽግና ፓርቲ የፖለቲካና ርዕዮተ ዓለም ዘርፍ ኃላፊና የጋራ ምክር ቤቱ ምክትል ሰብሳቢ አቶ መስፍን ቶማስ በዞኑ በሰላማዊ መንገድ የሚታገሉ ፖለቲካ ፓርቲዎች ለህብረተሰብ ልማትና መልካም አስተዳደር ተጠቃሚነት ሲያበረክቱት የነበረውን አስተዋጽኦና ቅንጅታዊ ስራ አጠናክረው እንዲቀጥሉ አሳስበዋል። ሰው ተፎካካሪ ፓርቲዎች ጋር በሚገባ ተቀናይቶ መስራት ለአጠቃላይ ለልማት፣ ለመልካም አስተዳደር፣ ለሰላም ግንባታችን ትልቅ አቅም እንደሚሆን የጋራ መግባባት ላይ ተደርሷል። እሱ ብቻ ሳይሆን በዛ ያለ ፖለቲካ ፓርቲ አንድ ላይ ሆኖ መስራት ፓርቲያችን ብልጽግና ካስቀመጠው አካታችነትን ተግባራዊ ከማድረግ አኳያ ከዚህ በፊት ያለው የጭቁንናና የጠበበ ስነ ምህዳር እንዴት እየሰፋ እየሄደ እንደሆነ ዲሞክራሲያችንን የምንለማመድበት መድረክ እንደሆነ በተጨባጭ ማየት ይችላልና እንደ ዞናችን ይሄንን ዲሞክራሲ ስርዓት ማጥለቅ ላይ ልዩ ትርጉም ሰጥተን ለመስራት የፖለቲካ ስነ ምህዳር ማስፋት ላይም የተሻለ ከፍ አድርገን መሄድ ሀሳቦችን በነጻነት ወስዶ ጠቃሚ ሀሳቦችን በትክክል በመቀበል የቅዳ አድርጎ መስተካከል ያለባቸው ጉዳዮች ቢኖሩም በጋራ ምክር ቤት ላይ መታረም የሚገቡ ጉዳዮችን በጋራ እየተወያዩ መሄድ ለሰላም ግንባታችን፣ ለዲሞክራሲ ባህል ግንባታችን አቅም ስለሚሆን ይህንን አጠናክረን እንቀጥላለን። ምክር ቤቱ በመጨረሻም የወላይታ ዞን ፖለቲካ ፓርቲዎች የጋራ ምክር ቤት የሚመሩ ስራ አስፈጻሚዎች ምርጫ ተካሂዶ በማጽደቅ ተጠናቋል። በሁምቦ ወረዳ የሚገኙ የመንግስት ትምህርት ተቋማት ከመማር ማስተማር ስራ ጎን ለጎን ከዘንድሮ የበልግ እርሻ የተሻለ ምርት ለመሰብሰብ እየሰሩ ነው። የመንግስት ትምህርት ተቋማቱ አምና የተለያዩ ሰብሎችን በማምረት የተሻለ ገቢ ማግኘታቸውን በመጠቆም በዘንድሮ የበልግ እርሻም የህብረተሰቡ ተሳትፎ እያደገ መምጣቱን አስታውቀዋል። የሁምቦ ወረዳ አስተዳደር በበኩሉ በእነዚህ የመንግስት ትምህርት ተቋማት በየዓመቱ የሚለማው ሰብልና ሌሎች እህል አይነቶች የአካባቢውን ገበያ በማረጋጋቱ ረገድም ከፍተኛ አስተዋጽኦ እያበረከተ መሆኑን ገልጿል። ዝርዝሩ የዳግም ማዴቦ ነው። በተለያዩ የመንግስት አንደኛና ሁለተኛ ደረጃ ትምህርት ቤቶች ለዓመታት ሳር ለብሰው ውለው ያድሩ የነበሩ መሬቶች ፊታቸውን ወደ እርሻ እንዲያዞሩ ከተደረገ ወዲህ በየዓመቱ እንደ አካባቢው የምርታማነት መጠን እንዲጨምር እያደረገ ነው። በሁምቦ ወረዳ ከመደበኛ የመማር ማስተማር ስራ ጎን ለጎን በእነዚህ የመንግስት ትምህርት ቤቶች በዘንድሮ የበልግ እርሻ የሚለሙት የሰብል አይነቶች ከፍተኛ ምርት እንደሚገኝባቸው ተስፋ ተጥሎባቸዋል። የተለያዩ ሰብል አይነቶችን እየዘራና ትምህርት ቤቱና አጠቃላይ አካባቢውን ውጤታማ ለማድረግ እየተንቀሳቀስ እንገኛለን። ከዚህ አንጻር ለአብነት ቀይ ቦሎቄ አለ፣ ጤፍ አለ፣ በተለይ በቆሎ አለ፣ እርግብ አተር አለ እና የመሳሰሉትን በጣም ደረጃውን በጠበቀ መልኩ እየሰራና ትምህርት ቤቱንም ውጤታማ ለማድረግ አጠቃላይ የትምህርት ቤቱ ውስጥ ገቢን ለማሳደግም በጣም ቁርጠኛ ሆነን ተነስተናል። አሁን በዚህ እንደሚታዩት በቆሎ አለ። በዛ ላይ ደግሞ ከስሩ የሚታዩት ካሳባ አለ። ካሳባው እና በቆሎ በአንድ ወቅት በአንድ ተዘርቶ በቆሎን ከደረሰ በኋላ ካነሳን በኋላ ደግሞ ካሳባው
ቦታውን ይዞ ይቀጥላል ማለት ነው። በአንድ ወቅት ሁለት ምርትን ለማግኘት ለማለት ነው። ማሳ እርሻ አለን። ይህን ተጠቅመን አሁን በዘንድሮ እርሻ በልግ ስራ ላይ 1 ሄክታር ከተኩል የሚሆነው ታርሶ በቆሎ ተዘርቶ በተጨማሪም አኩሪ አተርም ተዘርቶ ካሳባም ተዘርቶ ይገኛል። በየዓመቱ በማህበረሰብ ተሳትፎ የሚለሙት የተለያዩ የሰብል አይነቶች ከሽያጭ የሚያስገኙት ገቢም ሙሉ በሙሉ የመንግስት በጀት ላይ ጥገኛ የነበሩትን የትምህርት ተቋማቱን ከዛ ዙሪት እንዲላቀቁም እያደረገ ነው። ለትምህርት ቤት ልማት እየሰራው ነኝ። አሁን በወደፊቱ ስራ በሞራል እየሰራው ነኝ። ጥሩ ነው። አሁን አሪፍ ነው። እኛ እየሰራ ያለው አሁን በቆሎም አሪፍ ነው። እግዚአብሔር ይመስገን። ዝናብ ምናምን ስላለን አሁን እንትን አለ ብዙ አገኛለን ብለን እኛ አስበን በተስፋ አድርገን እየሰራ ነው። አሁን ለዚህ ትምህርት ቤት ላይ ተጨማሪ ማሳም ስላለ ያው መንግስት ከመጠበቅ ይልቅ ህብረተሰቡ ተሳትፎ ከብ በማድረግ ትምህርት ቤቱ የተሻለ መልክ ላይ ይሄ ለምሳሌ አሁን ትምህርት ቤቱ ግንባታ ህንጻ ላይ አይደለም የተሻለ መልክ ላይ በተሳትፎ ከብ በማድረግ ህንጻ ግንባታ ሰርተን ትምህርት ቤት ላይ ላይብረሪ የተሻለ መልክ በማየት እንዲል መስራት አስበናል። አምናም ዝቅተኛ ነበረ፣ ግን አንድ 4 ኩንታል አግኝተናል ማለት ነው። ዘንድሮ ለማግኘት ማለት አሁንም ያው ዘር ምናምን አግኝተን ነው እየኮተኮተን ነበረ ማለት ነው። ሰፋፊና ለእርሻ ስራ ምቹ መሬቶችን በያዙት በእነዚህ የመንግስት አንደኛና ሁለተኛ ደረጃ ትምህርት ቤቶች በመኸርም የተሻለ ምርት ለማግኘት እንደሚሰራ የተነገረ ሲሆን አጠቃላይ እንደ ወረዳው ደግሞ በኩታ ገጠም የአስተራረስ ዘዴ ውጤታማ ስራ እየተሰራ ነው ተብሏል። አሁን ስነሳ ጤፍ ነው የምንዘራው። አሁን ክረምት ላይ ጤፍ ዘርተን ብዙ ለማግኘት እየተሰራ ይገኛል። በቆሎ ስነሳ አኩሪ አተር ጎን ለጎን አሁን ከበቆሎ በላይ ምርት እየሰጠ ያለ አኩሪ አተር ነው። ይሄን አግኝተን ነው ውስጥ ገቢ እያዳበርን መማር ማስተማር ስራ እንዲቀጥል እያደረግን ያለ ነው። ድሮ በልግ ስራችን ልዩ የሚያደርገው ከዚህ በፊት በኩታ ገጠም ከሚሸፍነው ማሳ ዘንድሮ ላይ 57% በኩታ ገጠም ለመሸፈን አቅደን ወደ 68% በኩታ ገጠም ሸፈነን በሙሉ ፓኬጅ ተግባራዊ ያደረግን የመጣንበት አግባብ ነው ያለ ነው። እነዚህ የትምህርት ተቋማት ከበልግ እርሻ ተጠቃሚ እንዲሆኑ አስፈላጊውን ድጋፍ ሲያደርግ መቆየቱን የገለጸው የሁምቦ ወረዳ አስተዳደር በተለይ አስቀድሞ የተሰራው የተቀናጀ ስራ ጥሩ ውጤት እያስገኘ ነው ብለዋል። በተሻለ መልክ ለየታ አድርገን በትምህርት ቤቶችም ስደመር ደግሞ በሃይማኖት ተቋምም ተመሳሳይ በሆነ መልክ በልዩነት ድጋፍ ሰጥተን የትምህርት ቤት በሰብል መሸፈን ሳይሆን ብቻ ሳይሆን ለተማሪዎች እንደ ምርት ተሞክሮ ሳይት እንዲሆን ከማድረግ አንጻር በእኛ ደረጃ ለየት ባለ መልክ ድጋፍም አድርገናል። ለነሱ የሚያስፈልገው ግብዓትም ጭምር ዳፍም ዩሪያም ምርጥ ዘርም ጭምር ድጋፍ አድርገን አሁን ያለበትን ደረጃ ስናይ ከፍ ያለ ውጤት በእነዚህ በተቋማት ደረጃ ማየት ይቻላል። ትምህርት ቤቶቻችን በአብዛኛው ውስጥ ገቢን ከመሰብሰብ አንጻር በተሻለ ሁኔታ ዘንድሮ ያው እየተሰራ ያለ ስራ ስላለ ይህም ለትምህርት ቤቱ አቅም ይሆናል የሚል እምነት ነው አለን። ይህንን ደግሞ ህብረተሰብን ከማሳተፍ አንጻር ግንዛቤ ከመስጠት ጀምሮ እስከ ተግባር ድረስ ያለውን የፖለቲካ አመራሩ በተገቢው የተከታተለ ውጤት እንዲያመጣ እንዲያስችል የሚሰራ ስራ አለ። ይህን ማጠናከርን የምንቀጥልበት ሁኔታ እያየን ነው። እንደ ወረዳው በአብዛኛው የበልግ ሰብል በቆሎ ሲሆን ከዚህም አምና ከነበረው የተሻለ ምርት እንደሚገኝ ይጠበቃል።